ይህንን ውብና ነፋሻማ የሆነ አየር የት ላይ ሆኜ እንደዚህ ደስ በሚል ሁኔታ ያሳለፍኩት እንደሆነ መገመት የምትቸገሩ ይመስለኛል። ምክንያቱም ይህ አካባቢ ከዓመታት በፊት በሰላም እጦት የሚታወቅ እንደነዚህ ያሉ ውብ የሆኑ ወክዌዎች ወይም እንቅስቃሴዎች የማይደረጉለትና ስጋት የሆነ አካባቢ ነው። አሁን የምገኘው በወለጋ ነቀምት ከተማ ነው። ይህ ከተማ በማህበረሰብና በመንግስት አማካኝነት በተባበረ ሁኔታ ሰላሙ የተመለሰለት አካባቢ ሆኗል። እንደምትመለከቱት በጠቅላይ ሚኒስትር አብይ አህመድ ኢኒሼቲቭ አንዱ በሆነው በኮሪደር ልማት እንደዚህ ውብ ሆኖ አምሮበታል። አሁን ሰዓቱ 3 ሰዓት ከምሽቱ ነው። በዚህ ሰዓት ላይ ማህበረሰቡ ይህንን የመሰለ ነፋሻማ አየር እንደዚህ ከልጆች ጋር እየተጫወተ እያሳለፈ ነው የሚገኘው በነቀምት ምድር ላይ። ይህ የኮሪደር ልማት 2.1 ኪሎ ሜትር ያህል ያካልላል። እንዲሁም በሌላ ቦታ ደግሞ ወደ 2.4 ኪሎ ሜትር ያህል ግንባታው ተጀምሮለታል። ጠቅላይ ሚኒስትር አብይ አህመድ ከጊዜያቶች በፊት ከነቀምት ማህበረሰብ ጋር ውይይት አድርገው ነበረ። በዚህ ውይይታቸው ታዲያ ይህ ማህበረሰብ ሰላምን ይፈልጋል፣ ይህ ማህበረሰብ ልማትን ይፈልጋል፣ እዚህ ነቀምት ከተማ ላይ እንደነዚህ ያሉ ልማቶችና ሰላሞች ሊኖሩ ይገባል የሚል የማህበረሰቡ ጥያቄ ነበረ። በወቅቱ ሰላሙ እንደሚጠበቅ እንዲሁም ደግሞ በትብብር መስራት እንደሚገባውና የልማት ስራዎች እንደሚከናወኑለት ቃል ተገብቶ ነበረ። እነሆ ቃል የተገባው እየተፈጸመ ስለመሆኑ ይህ እየተከወኑ ያሉ የኮሪደር ልማት ስራዎችና በወለጋ ምድር እየተሰሩ ያሉ በርካታ ስራዎች ማሳያ ናቸው። ዛሬ ምሽታችሁን ከኔ ጋር አሳልፉ። በዚህ በነቀምት ከተማ እየተገነቡ ያሉ የኮሪደር ልማት ስራዎች ምንን አካቷል ማስመለከታችሁ ይሆናል። አብራችሁኝ ተጓዙ። ከዚህ እንጀምር። ይህ አካባቢ በቅርብ ርቀት ላይ ማዞሪያ ተብሎ ከሚጠቀሰው አካባቢ ላይ የነበረ ነው። እንደምትመለከቱት ከበስተቀኜ የተለያዩ ሱቆች በማህበረሰቡ ተሳትፎ ለኮሪደሩ ልማት ማማር በሚል በጥሩ ሁኔታ ጥሩ ምልከታ ኖሯቸው እንዲገነቡ ተደርጓል። እንዲሁም ደግሞ እነዚህ ስማርት ፖሎች እንደዚህ የተገጠመላቸው ስማርት የሆኑ ፖሎች ናቸው። ያም ብቻ አይደለም፣ መሬት ውስጥ የመብራት የቴሌኮም የውሃ መስመሮች ከመሬት ውስጥ እንዲከተቱና በጸዳ መልኩ አካባቢው እንዲሰራ ተደርጓል። እንዲሁም ደግሞ ይህ የብስክሌት ሌን በደንብ ተደርጎ ነው የተገነባው ማለት ነው። መንገዱ በዘመናዊ መልኩ ተገንብቶ ወደ 4 ሌን እንዲሰፋ ተደርጎ የተሰራበት ነው ማለት ነው። ይህ መስመር በቀጥታ በፊት እዚህ ማዞሪያ ተብሎ ወደሚጠቀሰው አደባባይ የሚወስደን መንገድ ነው። አሁንም ጉብኝታችንን እንቀጥላለን። ተከተሉን። በወለጋ ነቀምት እንግዲህ አሁን ገና ፀሐይ የማለዳ ፍንትው ያለች ያህል ምሽቱ የተለያዩ የማህበረሰብ ክፍሎች ወክ የሚያደርጉበት የሚያዩበት እየተሰራ ያለውን የኮሪደር ልማት የሚታዘቡበት ነው። ይህ አሁን የምንገኝበት ማዞሪያ 1 ተብሎ የሚጠራ አካባቢ ነበር። የወለጋ ሙዚየም ያረፈበት ስፍራም ነው። የወለጋ ሙዚየም በቆንጆ መልኩ በድጋሚ በዚህ የኮሪደር ልማት እንዲገነባ ተደርጓል። እንደምትመለከቱት እዚህ የኩምሳ ሞሮዳ ሐውልትም እዚህ ስፍራ ላይ እንዲያርፍ ተደርጓል። የወለጋ ሙዚየም ታሪክን፣ ባህልን፣ እሴትን በሚያንጸባርቅ መልኩ በጥሩ ሁኔታ ታድሶ የተሰራ አሁን ደግሞ ከኮሪደር ልማት ጋር አብሮ የሚገለጥ ነው ማለት ነው። ጥቂት ደግሞ እንደዚህ በተዘጋጀው ስፍራ ላይ አረፍ እንበልና ከተማዋን እንቃኛት። በወለጋ ነቀምት 24/7 መስራት የተለመደ የሆነ መጥቷል። የተፈጠረው ሰላም ቀደም ሲል እንዳስጎበኛችሁ የኮሪደር ልማቱ እጅግ ባማረ መልኩ ስራዎች እየተከናወኑለት ይገኛሉ። አሁን ደግሞ ከጀርባዬ እንደምታዩት 24 ሰዓት 7 ቀናት ያህል እየተሰራ ነው። አሁን ከምሽቱ 4 ሰዓት አልፏል። ነገር ግን በነቀምት ስራ አይቆምም። ይህ የተጀመረውን የኮሪደር ልማት ለማጠናቀቅ የሚደረግ ውጥን ነው። የኮሪደር ልማቱ የተለያዩ የህፃናት መጫወቻዎች፣ የስፖርት ማዘውተሪያዎች እንዲሁም ደግሞ እየተገነቡለት የሚገኙ የህዝብ ላይብረሪዎችና ሌሎች በርካታ መሰረተ ልማቶችን የያዘ ነው። ነቀምት ከዚህ በላይ ደምቃ ከዚህ በላይ አምሮባት እንድትዋብ ጭምር ለማድረግ አሁንም ስራዎች ቀጥለዋል። የኔም ጉብኝት እዚህ ላይ ተጠናቋል።